አብዛኛው ሰው ስሜታዊ ሆኖ ምላሽ በመስጠት ውስጥ እየኖረ ነው ያለው። የሆነ ሰው መጥቶ እናንተ ማትወዱትን ነገር ይነግራችኋል። እናንተም ወዲያውኑ ራሳችሁን መከላከል ትጀምራላችሁ። እንዴት ቢንቀኝ ነው? የት ቢያቀኝ ነው እንደዚህ ሊናገረኝ የሚችለው? ውስጣችሁ በውጥረት እየተሞላ ይመጣል። ታዲያ አሁን እናንተ ልብ ሳትሉት ሳታውቁት ሕይወታችሁ እዛው ቦታ ላይ እንዲቀር ያደረገውን ነገር እየደጋገማችሁ እየያዛችሁ ነው። ከዚህ በኋላ ማንም ሰው የእናንተን ስሜት እንዳይቆጣጠር ማድረግ ብትችሉስ? በማንም ሰው አለመበሳጨት፣ በማንም ሰው ቁጥጥር ስር አለመሆንን ብትለምዱስ? እውነታውን ከተመለከታችሁ ማንም ሰው እናንተን እያበሳጫችሁ አይደለም። ማንም ሰው የእናንተን ስሜት ወደዚህና ወደዚያ እያረጋ አይደለም። እነሱ ግን እንደ ትሪገር ሆነው እያገለገሏችሁ ነው። ያ ማለትም መጀመሪያ እናንተ ውስጥ ያለውን ስሜት አነፍርቀው እንዲወጣ እያደረጉባችሁ ነው እንጂ ሲጀመርም እናንተ ውስጥ ያለው ስሜት ነው እንደዛ እያነደዳችሁ ወይንም እያበሳጫችሁ ያለው። ታዲያ ይሄንን ነገር ልብ ያላችሁ ጊዜ፣ ያስተዋላችሁ ሰዓት፣ የዛኔ ነው ኃይላችሁን መልሳችሁ ወደ ራሳችሁ የምትወስዱት። ዋናው ነገር አዌርነስ ወይንም ግንዛቤ ነው። ስለዚህ በቀጣዩ ይህንን ትሪገር ስትመለከቱት ማለትም ደግሞ ሰዎች እናንተን የሚያበሳጫችሁን ነገር ሲያደርጉ ምንም አይነት ተግባር ይሁን እናንተ ሪያክት ከማድረግ ወይንም ምላሽ ከመስጠት ይልቅ ያንን ስሜታችሁን በውስጣችሁ ተመልከቱት። እየተናደዳችሁ ስትመጡ ኢሞሽናችሁን ወይንም ስሜታችሁን እየተመለከታችሁ ትመጣላችሁ። ታዲያ ስሜታችሁ የበለጠ ከፍ እንዲል እናንተ እያቀጣጠላችሁት ካልሆነ ዝም ብላችሁ ከተመለከታችሁትና ራሳችሁ ላይ ካልፈረዳችሁ ራሳችሁን ወይኔ እንዲህ ነው እንደማስበው ብላችሁ ካላሰባችሁ በስተቀር ያንን ኃይል እያሳጣችሁ ትመጣላችሁ። እዚህ ዓለም ላይ እናንተ የመጣችሁት የአካባቢያችሁ የዙሪያችሁ ቪክቲም ልትሆኑ ወይንም ደግሞ ተጠቂ ልትሆኑ ሳይሆን ማስተር ወይንም ጠቢብ ልትሆኑ ነው። ያንን ለማድረግ ደግሞ ኢንተርናል ቢይንጋችሁ ወይንም ደግሞ የውስጥ ማንነታችሁ በውጫዊ ነገሮች ሊበጠበጥ አይገባም። ውስጣዊ ማንነታችሁ ውጫዊ የሆኑ ነገሮችን እየተቆጣጠረ ሊሄድላችሁ ይገባል እንጂ ውጫዊ ነገር ውስጣዊን ሊቆጣጠር አይገባም። ታዲያ እንዴት ነው ይሄንን ላደርግ የምችለው ካላችሁ ከፍ ባለ ኢሞሽናል ስቴት ውስጥ በመቀመጥ ነው። እነዚህ ስሜቶች ምንድናቸው ካላችሁ ሰላም፣ ፍቅር፣ ጆይ ወይንም ደስታ፣ በተጨማሪም ደግሞ የምስጋና ስሜቶች ናቸው። ሁሌም ቢሆን ራሳችሁን በእነዚህ ስሜቶች ውስጥ እያሰመጣችሁ በመጣችሁ ቁጥር ሰውነታችሁና አእምሯችሁ ከፍ ባለ ኢሞሽናል ስቴት ላይ የሆነ ይሄዳል። ከዛ በኋላ ነው እንግዲህ ሰዎች በፊት የሚሏችሁ ነገሮች፣ በፊት እናንተን የሚያበሳጫችሁ ነገሮች እናንተን ሳያበሳጫችሁ የሚቀሩት። በፊት እናንተ ላይ ስልጣን የነበረው ነገር እንዳለ እናንተ ላይ ኃይልን እያጣ ይመጣል ማለት ነው። ኤነርጂያችሁን ወይንም ደግሞ ኃይላችሁን ከፍ እያረጋችሁ በመጣችሁ ቁጥር ሰዎች ወደ እናንተ የመድረስ አቅማቸው በጣም ዝቅ እያለ ይመጣል። ተልካሻ በሆኑ ነገሮች መበጥበጥ፣ መረበሽን ታቆማላችሁ። አንድ ሰው እናንተ ጋር መጥቶ ዓለም ላይ ያለ በጣም አስቀያሚ ነገር ሊናገራችሁ ይችላል። እናንተ ግን ምንም አይመስላችሁም። ምንም። ምክንያቱም ኦፐሬት እያረጋችሁበት ያለበት ደረጃ እሱ ካለበት ደረጃ እጅግ የራቀና ከፍ ያለ ነው። በሰዎች አለመበሳጨትን ከፈለጋችሁ፣ ሰዎች የእናንተን ስሜት እንዳይቆጣጠሩ ማድረግ ከፈለጋችሁ ማድረግ ያለባችሁ ነገር ከነሱ እኩል አለመሆን ብቻ ነው። ሁሌም ቢሆን በልጣችሁ ልትገኙ ይገባል። እነሱ ካሉበት ያናድዳችኋል ብሎ ያሰቡት ትሪገር ካለበት ደረጃ እናንተ ከፍ ብላችሁ ከተቀመጣችሁ ያ ትሪገር እናንተን ሊመታ አይችልም። እዛው ደረጃ ላይ ያሉትን ብቻ ነው ሊመታና ሊጥል የሚችለው። ለዚህ ነው እንግዲህ ዋናው ስራ ሰዎችን መቆጣጠር ሳይሆን ራሳችንን በደንብ መቆጣጠር የሆነው። ምክንያቱም ስራችን የውስጥ ስራ ነው። ውስጣችንን እያጎለበትን በመጣን ቁጥር፣ የኤነርጂ ሌቨላችንን እያስተካከልን በመጣን ቁጥር የዛኔ ውጫዊ ነገሮች ለኛ የሚታዘዙ ነገሮችና ተጨማሪ ነገሮች ይሆናሉ እንጂ እኛን የሚቆጣጠሩ ነገሮች አይሆኑም። ነገር ግን የበለጠ እየተናደዳችሁ የምትሄዱ ሰዎች ከሆናችሁ፣ ሰዎች የሚሉት ነገር እናንተን ቦግ እያደረገ የሚመጣ ከሆነ ለአእምሯችሁ ያንን መንገድ ታስለምዱታላችሁ። ቀጣይ እንደዚህ አይነት ነገር ሲፈጠር በእንደዚህ አይነት መንገድ ነው ሪያክት ማድረግ የምፈልገው፣ በእንደዚህ አይነት መልኩ ነው እኔ ምላሽ መስጠት የምፈልገው እያላችሁት ነው። እሱም ደግሞ እሺ ይላል። እንደዚህ አይነት ነገሮችን እየደጋገማችሁ በመጣችሁ ቁጥር ያ መንገድ የበለጠ ክፍት እየሆነላችሁ ይሄዳል። ስለዚህ ሌላ ጊዜ እንደዚህ ሪያክት ለማድረግ ወይንም ምላሽ ለመስጠት ማሰብ አይጠበቅባችሁ። ሰው እናንተን ለማናደድ ትንሽ ብቻ ነው ለኮስ ማድረግ ያለበት። ከዛ አውቶማቲክሊ እናንተ መናደድና መበሳጨት ትጀምራላችሁ። ስሜታችሁ ወደ ውጭ ይወጣል። ከዛ ነው እንግዲህ ይህ ስሜት እንደ ማንነታችሁ የሚሆነው። እከሌ እኮ ብስጩ ነው ሲባል ሰምታችሁ አታውቁም? ይህ ብስጩ የተባለው ማንነት ሊመጣ የቻለው በዚሁ መንገድ ነው። እስቲ ለማስታወስ ሞክሩ። መጨረሻ የተበሳጫችሁት መቼ ነው? ምናልባት ሰው ንቋችሁ ማለት የሌለበትን ነገር ተናግሯችሁ አሊያም የሆነ ነገር ተብላችሁ ይሆናል።
የዛኔ ምንድነው የተፈጠረው? ሰውነታችሁ እንዴት ነው ሪያክት ያደረገው? የልብ ምታችሁ ይጨምራል። ስሜታችሁ ልክ እንደፈላ ውሃ ከፍ ማለት ይጀምራል። በተጨማሪም ደግሞ ጡንቻዎቻችሁ ተንስ ይሆናሉ። እነዚህ ሁሉ ነገሮች የተፈጠሩት ለምንድን ነው? ያ ሰው የሆነ ነገር ስለተናገራችሁ እኮ አይደለም። ሰብኮንሽስ ማይንዳችሁ ውስጥ የነበረ ፕሮግራሚንግ ስለሆነ እኮ ነው። ከድሮ ጀምሮ አይታችሁታል። መበሳጨት ምን እንደሆነ እንደለመዳችሁ ታስታውቃላችሁ። ስለዚህ የሆነ ሰው መጥቶ ያቺን ነገር ሲናገራችሁ እስከ ዛሬ ድረስ የተሰማችሁ ስሜት አሁንም እንደ ሜሞሪ፣ እንደ ትዝታ፣ እንደ ትውስታ ሆኖባችሁ ይመጣል። ለዛ ነው ወደዛው ቦታ እየተመለሳችሁ ራሳችሁን የምታገኙት። ስለዚህ አሁን መንገድ መቀየር ከፈለጋችሁ ግን አዎ ይቻላል፣ ነገር ግን ስራ ይጠይቃል። አይምሮአችን ኒውሮፕላስቲክ ነው። ያ ማለትም ደግሞ ሪዋየር መደረግ ይችላል፣ ወይንም ደግሞ እንደ አዲስ ፕሮግራም መደረግ ይችላል። የምታስቡት እያንዳንዱ ሐሳብ፣ የሚሰማችሁ እያንዳንዱ ስሜት፣ በተጨማሪም የምትፈጽሙት እያንዳንዱ ተግባር የእናንተን የድሮ ፕሮግራሚንግ ሪኢንፎርስ እያደረገ ወይንም እያጠነከረ በዛው ላይ እየመሰረተ ይሄዳል፣ አሊያም ደግሞ አዲስ መንገድን ይከፍታል። ስለዚህ በሰዎች ድጋሚ ላለመረበሽ ከፈለጋችሁ፣ ሰዎች እንዳያበሳጯችሁ፣ እንዳያናደዷችሁ ከፈለጋችሁ የድሮውን መንገድ ትተውትና አዲስ መንገድ ክሬት ማድረግ ይኖርባችኋል። ይህም መንገድ አይምሮአችሁ እንዴት እነዚህን ነገሮች በአዲስ መንገድ መመልከት እንደሚችል፣ ሪስፖንድ ማድረግ እንደሚችል የምታሳዩበት ይሆናል። ከሁሉም ነገር በፊት መቅደም ያለበት ምንድነው ብለናል? አዌርነስ ወይንም ደግሞ ግንዛቤ። ለምንም ነገር መፍትሄ ማቅረብ ከፈለጋችሁ መጀመሪያ ያንን ነገር መገንዘብ ይጠበቅባችኋል። የሆነ ሰው እናንተን ትሪገር ሊያረጋችሁ ሲሞክር፣ ሊያበሳጫችሁ ሲሞክር ወዲያውኑ ስሜታዊ ከመሆንና እናንተ ምላሽ ከመስጠት ይልቅ ቆም ብላችሁ ተገንዘቡት። ሰውየውን ሳይሆን ውስጣችሁን፣ ኢሞሽናችሁን ምን እየተፈጠረ እንደሆነ ራሳችሁን መገምገም ነው። ይህ ማለት ግን ጀጅመንታል መሆን አይደለም። ታዲያ የድሮውን መንገድ እየተመለከታችሁ ኢንጌጅ አላረግም ወይንም እዚህ መንገድ ላይ አልሳተፍም ብላችሁ እንደዛው ስትመለከቱት የድሮውን መንገድ ኃይል እያሳጣችሁት፣ አቅሙን እየቀነሳችሁበት ነው የምትመጡት። ሁለተኛው እርምጃ የሚሆነው አዲስ መንገድን መፍጠር ነው። ያ ማለትም ደግሞ በአዲስ መንገድ ነገሩን መመልከት። እስከዛሬ ድረስ የሄዳችሁበት መንገድ ሀቢት ሊባል ይችላል፣ ልማድ፣ የለመዳችሁት መንገድ ነው። የሚያበሳጯችሁ ነገሮች በመጡ ቁጥር ሃንድል የምታደርጉበት፣ ነገሩን የምትቆጣጠሩበት መንገዳችሁ ነው። ስለዚህ ያንን መንገዳችሁን ቀይራችሁ ወደ አዲስ ታልፋላችሁ። ስለዚህ በቀጣይ የሆነ ሰው እናንተን ሊያበሳጫችሁ ሲመጣ ከሱ ጋር እንትርኩ እስከ መግባት፣ ወደፊትና ወደ ኋላ እያሉ ከመጨቃጨቅ ወዲያው ኢንጌጅመንታችሁን ታጠፋላችሁ። ከዛ ሰው ጋር ዲል ማድረጉን ታቆሙና ሌላ ነገር ለመስራት ነው የምትሞክሩት። ሐሳባችሁ በሌላ ነገር ቢዚ ሊሆን ይገባል። ሌላ አዲስ ነገርን መልመድ አለበት። ሁሌም ቢሆን አይምሯችሁን ማስተካከል ከፈለጋችሁ ያለመደውን ነገር ነው መስጠት ያለባችሁ። ስለዚህ ሌላ ጊዜ ልብ የማትሉትን ነገር ልብ ማለት ትጀምራላችሁ። ትኩረታችሁ ሙሉ ለሙሉ እየተለወጠ መምጣት አለበት። ታዲያ መጀመሪያ አካባቢ ላይ ይሄ ለእናንተ ከባድ ሊሆንባችሁ ይችላል። ምክንያቱም እንዴት ሃንድል ማድረግ እንዳለባችሁ አታውቁም፣ ወይንም ደግሞ ሰውነታችሁ ምቾት አልባ ይሆናል። የለመዳችሁት ነገር አይደለም። አይምሯችሁ፣ ሰውነታችሁ የለመደው የድሮውን ማንነታችሁን እንደ ድሮ ሪያክት ወይንም ምላሽ መስጠታችሁን ነው። ለዚህ ነው እንግዲህ እዚህ ጋር ሬፒቲሽን የሚባል ነገር የሚመጣው። ሬፒቲሽን ማለት ድግግሞሽ ማለት ነው። በአዲሱ መንገድ በተደጋጋሚ በሄዳችሁ ቁጥር የሚያበሳጫችሁ ነገር እየበዛ በመጣ ቁጥርና እናንተም እነዚያ የሚያበሳጯችሁ ነገሮች ሲመጡ ያንን አዲስ መንገድ የወሰዳችሁበት ጊዜ እየበረከተ በመጣ ቁጥር የበለጠ በዛ መንገድ ላይ መቅረት እድላችሁ ከፍ ይላል። የድሮ መንገድ እየቀረ አዲሱ መንገድ የእናንተ ልማድ ይሆናል። እስከሆነ ነጥብ ድረስ ብትቸገሩ ነው። ከሆነ ነጥብ በኋላ ልክ የድሮ ልማዳችሁ ልማድ እንደሆነ ሁሉ የአሁኑ አዲሱም ልማዳችሁ የእናንተ ልማድ ይሆንና አውቶማቲክሊ በዚህ መንገድ ፈንክሽን ማድረግ ትጀምራላችሁ። እነዚህን የአይምሯችሁን መንገዶች ልክ ከመኖሪያ ቤት እስከ መስሪያ ቤታችሁ እንዳሉ መንገዶች አድርጋችሁ አስቡ። ሁሌም ቢሆን ወደ መስሪያ ቤት ስትሄዱ የምትሄዱበት መንገድ አንድ ከሆነ ስራ የሌላችሁ ቀን እንኳን ተሳስታችሁ በዛ መንገድ ላይ ልታልፉ ትችላላችሁ። ማለትም ደግሞ ሁሌም ቢሆን የሚቀናችሁ ከሌሎች መንገድ ይልቅ የሚታያችሁ መንገድ ያ ይሆናል። አይምሯችን ውስጥም ተመሳሳይ ነገር ነው እየተፈጠረ ያለው። ታዲያ እናንተ አዲስ መንገድን መፍጠር ስትፈልጉ ራሳችሁን ወይንም ደግሞ ስሜታችሁን እየገዛችሁ እናንተ መሄድ በምትፈልጉበት በአዲሱ መንገድ ላይ ስትሄዱ ልክ አዲስ መንገድ እንደመስራት ነው። እንግዳ ነው የሚሆንባችሁ፣ ነገር ግን የሚያዋጣችሁን ነገር እያደረጋችሁ ነው። ስሜቶቻችሁ ሳይኮሎጂካል ብቻ አይደሉም፣ ፊዚዮሎጂካልም ናቸው። ይህ ማለት በሰውነታችሁም የሚረጭ ኬሚካል አለ። ያንን የተሰማችሁን ስሜት የሚያመላክት ወይንም ደግሞ የበለጠ እያጠናከረላችሁ የሚሄድ ኬሚካል እየተረጨ ነው የሚሄደው። ስለዚህ ሁሌም ቢሆን ብስጩ ከሆናችሁ ወይንም ደግሞ እየተበሳጫችሁ ከሄዳችሁ ሰውነታችሁ የሚለቅላችሁ ኬሚካል ወይንም ሰውነታችሁ ውስጥ የሚረጨው ኬሚካል ብስጩነትን የሚያመላክት ወይንም የሚያጠናክር ኬሚካል ይሆናል። ማለትም ደግሞ ሰውነታችሁ ለዛ ኬሚካል አዲክትድ ይሆናል፣ ሱሰኛ ትሆናላችሁ ማለት ነው።
ልክ እንደዛው ሁሉ እየተጨነቃችሁም የምትውሉ ከሆናችሁ የጭንቀት ስሜት እናንተን የሚከባችሁ ከሆነ ሰውነታችሁም የሚለቀው ኬሚካል ያንን ጭንቀት የሚያስቀርላችሁ የሚያጠነክር ይሆናል። ስለዚህ ለስትሬስ ሆርሞን፣ ለጭንቀት ሆርሞኖች ሱሰኛ ሆናችሁ ትሄዳላችሁ። ለምሳሌ ኮርቲሶል። ሰውነታችሁ ምን ጊዜም ቢሆን ላስለመዳችሁት ኬሚካል ተገዢ ነው የሚሆነው። ስለዚህ ያ ብዙ ጊዜ የሚረጨው ኬሚካል እናንተን የሚያጠፋችሁ ቢሆንም ወይንም ህይወታችሁን እያመሰቃቀለ የሚቀጥል ቢሆንም ሰውነታችሁ ያንን ኬሚካል ከመፈለግ ውጪ ሌላ ምንም ነገር ሊመኝ አይችልም። ለዚህ ነው እንግዲህ ሃየር ኢሞሽናል ስቴት ውስጥ ልትቀመጡ ይገባል ያልኳችሁ። በፍቅር ውስጥ፣ በደስታ ውስጥና በምስጋና ውስጥ ልትመላለሱ ይገባል። በእነዚህ ስሜቶች ውስጥ የበለጠ በተመላለሳችሁ ቁጥር ሰውነታችሁ ውስጥ እየተረጩ የሚሄዱት ኬሚካሎች እዛ ስሜት ውስጥ እንድትቀሩ የሚያደርጓችሁ ይሆናሉ። ሰውነታችሁ ልክ የድሮ ስሜቶች እንደሚገዙት ሁሉ በድሮ ኬሚካሎች አዲክትድ እንደሆኑት ወይንም ሱሰኛ እንደሆኑት ሁሉ በእነዚህም ኬሚካሎች አዲክትድ ይሆናሉ። ሰውነታችሁ በፊት ሰውነት እንደሆነ እንዲያስታውስ ወይንም ደግሞ ኖርማል የሚባል ስቴት ላይ እንዲሆን የነዛ ስሜቶች ያስፈልጉት ነበር። እነዛ የሚረጩ ኬሚካሎች ያስፈልጉት ነበር። አሁን ግን ኢሞሽናችሁን ስለቀየራችሁና የምትቀመጡበትንም የምትውሉበትንም ቦታ ስላስተካከላችሁ፣ ይህ ማለት ፊዚካሊ ሳይሆን ኢሞሽናሊ እናንተ ያላችሁበትን ቦታ ስለቀየራችሁ ሰውነታችሁ ውስጥ የሚረጩት ኬሚካሎች ይለወጣሉ። ሰውነታችሁም ከዚህ በኋላ የሚፈልጋቸው ስሜቶች እነዛ ስሜቶች ይሆናሉ። በዚህ ሰዓት ነው እንግዲህ በፊት እናንተን የሚበጠብጧችሁ ስሜቶች እናንተ ላይ ኃይልና ስልጣንን እያጡ የሚመጡት። ታዲያ ይሄንን ሽፍት ይሄንን ለውጥ እንዴት ነው ፐርመነንት ማረገው? እንዴት ነው ዘላቂ ማረገው ብላችሁ ካሰባችሁ ፕራክቲስ ብቻ ነው ትክክለኛው መልስ። ራሳችሁን ልታለማምዱ ይገባል። ይህንን መንገድ የበለጠ ኤክስፒሪየንስ እያረጋችሁ በመጣችሁ ቁጥር የበለጠ እዚህ መንገድ ላይ እየቀራችሁ ትመጣላችሁ። ልክ ያ መጥፎውን መንገድ እንደለመዳችሁት ሁሉ ይህንን ጥሩ መንገድ መልመድ ይጠበቅባችኋል። የተረጋጋችሁ ሰዎች መሆን ከፈለጋችሁ እርጋታን እየተለማመዳችሁ ታልፋላችሁ። የኃይልን ኢሞሽን ፊል ማድረግ ከፈለጋችሁ ኃይልን የበለጠ ፊል እያረጋችሁ መሄድ ይጠበቅባችኋል። በጣም የሚያስቀው ነገር አይምሯችሁ ትክክለኛ የተፈጠረ ነገርንና አይምሯችሁ ውስጥ ፋብሪኬት የተደረገ ነገር ሊለይ አይችልም። ማለትም ደግሞ ቁጭ ብላችሁ እናንተ የምርም ያ ነገር እንደሆነላችሁ አርጋችሁ ስታመሰግኑ፣ በፍቅር ውስጥ ስትቀመጡ ወይንም ደግሞ ደስተኛ እንደሆናችሁ አርጋችሁ ስታስቡ የምርም አይምሯችሁ ያ ነገር የተፈጠረላችሁ ነው የሚመስለው። እነዛን አዳዲስ ኢሞሽኖች፣ አዳዲስ ስሜቶች የእናንተ ኖርማል ስሜቶች ይሆናሉ፣ የተለመዱ የምትሏቸው። ለዚህ ነው ሜዲቴሽን በጣም አስፈላጊ የሚባለው። ሜዲቴት ስታደርጉ የአይምሯችሁን ብሬን ዌቭ ስሎ እያረጋችሁ ወይንም እያቀዘቀዛችሁ ነው ትመጡት። አይናችሁን ስትጨፍኑ፣ ትኩረታችሁን ሙሉ ለሙሉ ትንፋሻችሁ ላይ ስታደርጉና ከነበራችሁበት ስሜት ወጥታችሁ አዲስ ስሜትን ኤክስፒሪየንስ ስታደርጉ አይምሯችሁን በአዲሱ መንገድ ላይ በአዲሱ ህይወቴ ላይ መኖርን ጀምር እያላችሁት ነው። ይህንን በተደጋጋሚ ባደረጋችሁት ቁጥር የተሻለ እየሆናችሁ ትመጣላችሁ። ለእናንተም የበለጠ ናቹራል ይሆናል። የእናንተም ውጫዊ ዓለም ወይንም እዚህች ምድር ላይ የሚፈጠሩትም ነገሮች ውስጣችሁ ከሚፈጠሩት ነገሮች ጋር አላይን እያደረጉ እየተመሳሰሉላችሁ ይሄዳሉ። ማለትም ደግሞ ውስጣችሁ እንደተለወጠው ሁሉ ውጫችሁም እየተለወጠ ይመጣል። በፊት የምታመሰግኑላቸው ነገሮች እንዳለ በዚህች ምድር ላይ ይመጣሉ። የምርም ለነዛ ነገሮች በድጋሚ ማመስገን ትጀምራላችሁ። በፊት የሚያበሳጯችሁ እነዛ ሰዎች አሁን እናንተ ላይ ስልጣን እያጡ ይመጣሉ። በፊት የሚያበሳጯችሁ ቃላቶች ሁላ እናንተ ላይ ምንም አይነት ኃይል አይኖራቸውም። በፊት አስጨናቂ የሚባል ቦታ ላይ ስትሆኑ በጣም የምትጨነቁ፣ በጣም ውጥረት ውስጥ የምትገቡ አይነት ሰዎች ብትሆኑ፣ በአሁኑ ግን ምንም አይነት ውጥረት የሚሰማችሁ የምትጨነቁ አትሆኑ። ይሄ ሁሉ ነገር የተፈጠረው ግን እነዛ ሁኔታዎች፣ እነዛ ሰዎች ወይንም ደግሞ እነዛ ቃላቶች ስለተለወጡ ሳይሆን እናንተ ስለተለወጣችሁ ነው። አይምሯችሁ ለሪያክሽን ሳይሆን እየተዘጋጀ ያለው ለማስተሪ ይሆናል። ስለዚህ ሁሉንም ነገር መቆጣጠር፣ ሁሉንም ነገር መመልከት ነው የሚጀምረው። የሚሰማችሁ እያንዳንዱ ስሜት እናንተ ውስጥ ተቀብሮ የተቀመጠን ፓተርን ያመለክታል። ያ ማለትም እስከዛሬ ድረስ የመጣችሁበትን መንገድ የሚያመላክት ይሆናል። ብዙ ጊዜ ሰዎች ሲበሳጩ እንትና ስላበሳጨኝ ነው፣ እከሌ እንደዚህ ስላለኝ ነው ይበሉ እንጂ የምርም ትክክለኛ ምክንያቱን ከተመለከታችሁ እስከዛሬ ድረስ የመጡበት መንገድ ነው። ያ ተመሳሳይነት፣ ያ የተለመደው መንገድ የአይምሯችን የመጀመሪያ ሬስፖንስ ይሆናል። ምክንያቱም አውቶማቲክ ነው። ምንም አይነት ሀሳብ ሳናስብ፣ ምንም አይነት ግንዛቤ ሳንጨምርበት የምንሄድበት መንገዳችን ይሆናል። ለዚህ ነው ሰው ባበሳጫችሁ ቁጥር እናንተ የምርም እየተበሳጫችሁ ስትሄዱላቸው ያንን መንገድ እያጠነከራችሁ ትመጣላችሁ። ማለትም ደግሞ አለመበሳጨት እንኳን ብትፈልጉ አለመበሳጨት አትችሉም። የስሜታችሁ ተገዢ ትሆናላችሁ። ምክንያቱም ስሜታችሁን እያሳያችሁ ስትሄዱ ያ ስሜታችሁ ሰውነታችሁ ውስጥ የሚለቅባችሁ ኬሚካል ይኖራል። ሰውነታችሁም ያንን ኬሚካል እየለመደው ከመጣ ደግሞ በቃ ልክ እንደ ማንኛውም ሱስ ነው። ስለዚህ የሚያበሳጫችሁ ነገር ሲፈጠር እንኳን ሪያክት ከማድረግ ወይንም ደግሞ ሪስፖንድ ከማድረግ ይልቅ
ወደ ኋላ ሰብሰብ ብላችሁ ነገሩን ለመመልከት ሞክሩ። ትሪገር ካረጋችሁ ነገርና ሪያክት ከማረጋችሁ በፊት ያለውን ጋፕ እያሰፋችሁ ትመጣላችሁ። ይቺ ክፍተት ለእናንተ ግንዛቤ ትባላለች። በዚህች ክፍተት ውስጥ ነው እንግዲህ እያደጋችሁ እየተለወጣችሁ የምትመጡት። ሁሉም ለውጥ የሚመጣው በዚህ ውስጥ ነው። መጀመሪያ ከምን ይጀምራል ብያችኋለሁ? ነገሩን ከመመልከት ወይንም ኦብዘርቭ ከማድረግ። ያ ነገር ወደ ግንዛቤ ይሄዳል። ነገሩ እየተደጋገመ በመጣ ቁጥር ጉዳዩን እየተገነዘባችሁ ትመጣላችሁ። የትኛው ወደ የትኛው እየመራችሁ እንደሆነ፣ ከየት እየመነጨ እንደሆነም ሁሉንም ነገር ታውቃላችሁ። ከዛ ተነስታችሁ ነው እንግዲህ አዳዲስ መንገዶችን ለራሳችሁ ክሬት እያረጋችሁ እየፈጠራችሁ የምትመጡት። ይህንን ትምህርት ያስተማረን ኒውሮሳይንቲስቱ ዶክተር ጆ ዲስፔንዛ ነው። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ቻው።